ሰላም ሰላም የእግዚአብሔር ቤተሰቦች የክርስቶስ ኢየሱስ ልጆች ሰላም ለእናንተ ይሁን። ዛሬ ይዤላችሁ የቀረብኩት በትንቢተ ኢሳይያስ ምዕራፍ 41 ከቁጥር 8 ባለው ቃል ላይ ይሆናል። ይህም ቃል እንዲህ ብዬ በጌታ በክርስቶስ ኢየሱስ ስም አነባለሁ። ባሪያዬ እስራኤል የመረጥሁት ያዕቆብ የወዳጄ የአብርሃም ዘር ሆይ አንተ ከምድር ዳርቻ የያዙ ከማኅፀኗም የጠራውና አንተ ባሪያዬ ነህ፣ መርጬሃለሁ፣ አልጥልህም ያልሁ ሆይ እኔ ከአንተ ጋር ነኝና አትፍራ። እኔ አምላክህ ነኝና አትደንግጥ። አበረታሃለሁ፣ እረዳሃማለሁ፣ በጽድቅም ቀኝ ደግፌ እይዝሃለሁ። እነሆ የሚቆጡ ሁሉ ያፍራሉ ይዋረዱማል፣ የሚከራከሩህም እንዳልነበሩ ይሆናሉ። የጠፉ የሚያጣሉህንም ትሻቸዋለህ፣ አታገኛቸውም። የሚዋጉ እንዳልነበሩና እንደ ምናምን ይሆናሉ። እኔ አምላክ እግዚአብሔር አትፍራ፣ እረዳሃለሁ ብዬ ቀኝን ይዛለሁና። ኢየሱስ ለዘላለም ይንገስ። በዚህ ቃል ላይ እንደምናየው እግዚአብሔር አምላክ ወደ ሰው ልጆች ሊረዳ እየመጣ ነው። እግዚአብሔር ደግሞ እየረዳን እስከዚህ ሰዓት ድረስ ደርሷል። ስንቶቻችንን የእግዚአብሔርን ማዳን፣ የእግዚአብሔርን ችሎታ፣ የእግዚአብሔርን አቅም የምናውቀው ነው ወይስ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያትን አይወርስም ተብሎ እንደተጻፈ በዛው ውስጥ ነን ወይ ያለ ነው? ጌታችን አምላካችን ኢየሱስ ክርስቶስን እንደ ግል አዳኝ አድርገን የተቀበልን ስንት ሰዎች ነን? እኔ የምላችሁ እንደ ግል አዳኝ አድርጋችሁ ተቀበላችሁ የምላችሁ ወይም በአገልጋዩ ፊት መጀመሪያ ጌታ ኢየሱስን እንደ ግል አዳኝ አድርጋችሁ ተቀበሉ ሲባል ከፊት ለፊት ቆማችሁን እጃችንን እንዲህ አንስተን የተቀበልነውን አይደለም። እውነት የሆነ ኢየሱስ ክርስቶስን በፍጹም ልባችንና በፍጹም ነፍሳችን ኢየሱስ ክርስቶስ አዳኝ ነው ብሎ ለራስ ያመን ሰዎች አለን። እኔ ለራሴ ኢየሱስን እንደ ግል አዳኝ አድርጎ የተቀበለ ማለት ለይምሰል ነው ወይ? ለሰዎች ይታይ ነው ወይ? ይሄ ከሆነ የግል አዳኝ አድርገ የተቀበልከው አምላክ የለም። መመላለስ ከንቱ ነው። ጌታዬ ማለት ከንቱ ነው። ኢየሱስ ማለት ከንቱ ነው። እንደ ግል ራሴ በደሜ ውስጥ በአጥንቴ ውስጥ በስጋዬ ውስጥ በነፍሴ ውስጥ ኢየሱስን ማስገባት ያስፈልጋል። ይህን ስናደርግ ኢየሱስ ክርስቶስ እንደ ግል አዳኝ አድርገ ተቀብላል። የትኛው መከራ ቢመጣ፣ ራብ ቢመጣ፣ ችግር ቢመጣ፣ ጥም ቢመጣ፣ ስድብ ቢመጣ፣ ግርፋት ቢመጣ፣ እስራት ቢመጣ፣ በሰውነታችን፣ በቆዳችን፣ በስጋችን፣ በአጥንቶቻችን ላይ ስቃዮች እንኳን ቢመጡ ምንም የምንፈራው ነገር አይኖርም። ኢየሱስ ጌታ ነው። አንፈራም። ምክንያቱም እርሱ በውስጣችን ታትሟል። የሚያደፋፍረን ኢየሱስ ነው። የሚያሻግረን ኢየሱስ ነው። ወደ ሕይወት መንገድ የሚመራን ኢየሱስ ነው። እውነት የሆነ መንገድ ኢየሱስ ነው። ዛሬ ራሳችንን ዞር ብለን የምናይበት
ሊሆን ያስፈልጋል። እንግዲህ የእግዚአብሔር ቃል እንደተናገረው እኔ ከአንተ ጋር ነኝና አትፍራ። እኔ ከአንተ ጋር ነኝና ከአንቺ ጋር ነኝና አትፍራ ይላል እግዚአብሔር። ሃሌሉያ! አትፍራ ይላል እግዚአብሔር። የሆነ ኮሽታ ሲመጣ፣ የሆነ በሽታ ሲመጣ፣ የሆነ ራስ ምታት ሲመጣ፣ ወይ የልብ ኬዝ ወይ ጨጓራ የትኛውም ይሁን ሲመጣ ግን መንቀጥቀጥ እንገባለን። በቃ አለቀልኝ እንላለን። በቃ መሞቴ ነው እንላለን። ሞትን በአንደበታችን እናመጣለን። መከራን በአንደበታችን እናመጣለን። ስቃይን በአንደበታችን እናመጣለን። እስኪ እግዚአብሔር የተናገረኝ ቃል ይሄ ቃል ነው። አትፍራ ብሎኛል። ስለዚህ አንተ በሽታ አታስፈራራኝ፣ አንተ አዋጅ አታስፈራራኝም፣ አንተ ራብ አታስፈራራኝ ምንል ስንቶች ነን? ደፍረን ጌታ እግዚአብሔርን አምላካችንን እሱን ከፊት አስቀምጠን ደፍረን የምንናገር ከዲያብሎስ ጋር የምንታገል ከዲያብሎስ ጋር የምንዋጋ ስንቶቻችን ነን? ኢየሱስ ጌታ ነው። ከዛም እንደዚህ ያለ እኔ አምላክ ነኝና አትደንግጥ። ድንጋጤ ከቶ ባንተ ዘንድ ሊኖር አይገባም። አትደንግጥ፣ አትሸበር። በሚታየው ነገሮች አትደንግጥ። በሚያባብል ቃሎች አትስማቸው። ጆሮህን ለጌታ ብቻ ለእግዚአብሔር ስጠው። ዙሪያ ላይ የሚወራውን ወሬ አትስማ። የተናገረ ጌታን እሱ ስማ። ወንድሜ እህቴ ስሙት። ጌታ ምንድን ነው ያለው? እግዚአብሔር ምንድን ነው ያለው? እግዚአብሔር እኔ አምላክ ነኝና አትደንግጥ፣ ደግሞም አበረታሃለሁ። ደግሞ ከዛስ እረዳሃለሁ አለ። እሺ ከዚህ በላይ ጌታ ምን ያድርግ? ማንም ሰው ሊያረግ የማይችል ማንም መንግስታት ሊያረግ የማይችለውን እኮ ነው እግዚአብሔር አምላክ ሆኖ ሳለ እያደረገልን ያለ። እኔ ከአንተ ጋር ነኝ አትፍራ አለ። ደግሞም በዛም ዝም አላለም። እኔ አምላክ ነኝና አትደንግጥ አለ። በዚህም ዝም አላለም። ደግሞ አበረታሃለሁ አለ። ስትደክም አበረታሃለሁ። ድካምህን አውቃለሁ። የለበስከው እኮ መንፈስ አይደለም፣ የለበስከው ስጋ ነው። ሊደክምህ ይችላል። አቅም ልታጣ ትችላለህ። በዛው ውስጥ እኔ ደግሞ እገኛለሁ አለ እግዚአብሔር። እረዳሃለሁ አለ እግዚአብሔር። አግዛሃለሁ አለ እግዚአብሔር። ታላቅ ነገርን አደርግልሃለሁ አለ እግዚአብሔር። እንዲህ ወድቀህ ዝም አልልህም አለ። ደግሞ አበረታና ከእንደገና ደግሞ አነሳሃለሁ አለ እግዚአብሔር። አበርትቶ ዝም አልልም፣ ደግሞ እረዳሃለሁ አለ። በምን መንገድ ነው? በጤና ይረዳሃል፣ በኢኮኖሚ ይረዳሃል፣ በሰላም ይረዳሃል፣ በትዳር ይረዳሃል፣ በአገልግሎት ይረዳሃል፣ በመንፈስ ቅዱስ ይረዳሃል። በየትኛውም ነገሮች ላይ እግዚአብሔር አምላክ ይረዳሃል። አበርትቶ ዝም አይልም፣ ድፍረት ሰጥቶ ዝም አይልም። ያበረታሃል ወንድሜ፣ ያበረታሻል እህቴ። የሚያበረታ አምላክ ከእኔና ከአንተ ጋር አለና። ከዛ እንደዛ አለ፣ በጽድቄም ቀኝ ደግፌ ይይዝሃለሁ። በምን? በጽድቅ ቀኝ ደግፌ ይይዝሃለሁ። አትወርቅም፣ መሬት አትነካም፣ ያንተ ውድቀት አይኖርም። ለምን? እኔ ከአንተ ጋር ነኝና። እኔ ኤልሻዳይ ከአንተ ጋር ነኝና። እኔ የነገስታት ንጉሥ ከአንተ ጋር ነኝና። እኔ የአማልክቶች ሁሉ አምላክ ከአንተ ጋር ነኝና በጽድቅ ቀኝ ይዤ ደግፌ ይዛለሁ አለ። ከዛ እነሆ የሚቆጡ ሁሉ ያፍራሉ። በአንተ ላይ ቁጣ የሚሰነዝሩ፣ በአንተ ላይ ውድቀትን የሚሰነዝሩ፣ በአንተ ላይ ምላሳቸውን የሚያንቦገቡጉ ኢየሱስ
ጌታ ነው። ሃሌሉያ! እንደ እግዚአብሔር ያለ ማንም የለም። የሚቆጡ ቁጣ የሚላቸው ያፍራሉ፣ ይረግባሉ፣ ይወድቃሉ፣ ከእግር በታች ይወድቃሉ። ታዲያ ይሄን የሚያደርግ ማን ነው? ጌታ ብቻ እኮ ነው። ደግሞም እንደዛ አለ። ያፍራሉ ብቻ አይደለም፣ ይዋረዳሉ። ሊያዋረዱ የመጡ በሰዎች ዘንድ በጠላቶች ፊት ለፊት ሊያዋርዱ ሲመጡ እነሱ ደግሞ ይዋረዳሉ። ወደ አንተ የመጣውን ወደ ራሳቸው ይመልሳል። አምላካችን መድኃኔዓለም ክርስቶስ ኢየሱስ እና ጌታን ስንቶቻችንን እስከዚህ ድረስ እምነታችንን በእርሱ ላይ ጣል ነው? ሐሳባችንን በእሱ ላይ ጣል ነው? ስንቶቻችንን በእግዚአብሔር ክንድ ውስጥ ያለን እቅፍ ውስጥ ያለነው ስንቶቻችንን? ዛሬ መመለስ ይሁንልን። ዛሬ መመለስ ይሁንልን። በናዝሬቱ በጌታ በኢየሱስ የጌታዬ መንፈስ፣ የእግዚአብሔር ክብር፣ የእግዚአብሔር ጸጋ ከእናንተ ጋር ይሁን። እግዚአብሔር ሆይ እናመሰግናለን። ስለ ስምህ ክብር ይሁን። ቃልህን በሙላት ስላደረክልን፣ በሙላት ስለሰጠህን፣ እንድንመገበው ስላደረግ፣ እንድናውቀው ስላደረግ እናመሰግንሃለን። እንጸልይ ትንሽ ደቂቃ። የሰራዊት አምላክ እግዚአብሔር ኢየሱስ ሁሉ በአንተ ብቻ የሆነ ጌታ ሆይ ስላደረክልን ሁሉ እናመሰግናለን። እግዚአብሔር ሆይ ጤናችንን የምትጠብቅ አንተ ነህ። ኑራችንን የምትጠብቅ አንተ ነህ። ሰላማችንን የምትጠብቅ አንተ ነህ። ዕድሜያችንን የምትጨምር አንተ ነህ። ሁሉ በአንተ እጅ ነው። እግዚአብሔር ሆይ ስለ ሁሉ አንተ ተባረክ። ስለ ሁሉ አንተ ተመስገን። እናመሰግንሃለን አባዬ። እግዚአብሔር ሆይ እንቅፋቶችን የነቀልክ አንተ ነህ። የጠላትን ዕቅድና የጠላትን ዓላማ ያፈራረስክ እኮ አንተ ነህ። በራሳችን አቅም፣ በራሳችን ጤንነት፣ በራሳችን ዕውቀት እስከዚህ ሰዓት አልመጣንም፣ ለወደፊትም አንሄድም። ሁል ጊዜ በአንተ ነው የምንኖረው ጌታ ሆይ እግዚአብሔር ሆይ እኛ ሁል ጊዜ አንተን እንለምንሃለን። ሁል ጊዜ አንተ ደግሞ ትመልስልናለህ። የምንለምንህን ሁሉ የምትሰጠን አንተ ነህ አባ። ጌታ ሆይ ጤናችንን መልስ። ጌታ ሆይ ሰላማችንን መልስ። ጌታ ሆይ ኢትዮጵያ አገራችንን ጠብቃት፣ ሰላሟን መልስ። የአውሬውን ሥራ እግዚአብሔር ሆይ ትደመስስልን ዘንድ ጸልያለሁ። በቤታችን፣ በኑሯችን፣ በአካባቢያችን፣ በክልላችን እንዲሁም በአገራችን፣ በአፍሪካ፣ በዓለም ደረጃ የወጣ የዘንዶ መንፈስ ጌታ ሆይ ትገለብጥ ዘንድ ጸልያለሁ። እግዚአብሔር ሆይ ይህንን ትውልድ የፈጠርክ አንተ ነህ። ነፍስ የሰጠህ አንተ ነህ። እስትንፋስ የሰጠህ አንተ ነህ። ጠላት ዲያብሎስ ግን ሊያጠፋህ እጁን ዘርግቷልና ጌታ ሆይ እጁን ትሰብረው ዘንድ እጸልያለሁ። በሰሜን በደቡብ በአራቱም ማዕዘናት ላይ የወጣውን አዋጅ በደምህ ኃይል የተገለበጠ እንዲሆን እጸልያለሁ። አባቴ ሆይ ጌታ ኢየሱስ እግዚአብሔር ሆይ በጌታ በኢየሱስ ስም የሉሲፈር መንፈስ፣ የ666 መንፈስ፣ የማሞን መንፈስ የተገለበጠ ይሁን። የጠላታዊ አዋጅ፣ የጨለማ አሰራር በክርስቶስ ኢየሱስ ስም የተገለበጠ ይሁን። አሰራራቸው፣ ዓላማቸው፣ ሕልማቸው፣ ዕቅዳቸው፣ ቋንቋቸው የተደባለቀ ይሁን።
እግዚአብሔር ሆይ ሕዝብህን አድን ርስትንም ባርክ ተብሎ በዳዊት ላይ እንደተጻፈ በመዝሙረ ዳዊት ላይ እንደተጻፈ እግዚአብሔር ሆይ ሕዝብህን ባርክ፣ ርስታቸውንም ባርክ፣ ቀድሳቸው፣ አድናቸው። ጌታ ሆይ ዘንበል ብለህ ተመልከተን። እረኛ እንደሌለው ተቅበዝብዘናልና እረኛችን ኢየሱስ ሆይ ና። አንተን እንፈልግሃለን። አንተን ማግኘት እንፈልጋለን። የምትጠብቀን አንተ፣ የምታኖረን አንተ፣ የምታውለን አንተ፣ ሁሉ በአንተ ብቻ ነው። ጌታ ሆይ እግዚአብሔር ሆይ ሁሉ ስለምታደርግ እናመሰግንሃለን። ክብርና ምስጋና አምልኮና ውዳሴ ላንተና ላንተ ብቻ ለኢየሱስ ይሁን። ጌታ ሆይ ስለ ሁሉ አመሰግንሃለሁ። በናዝሬቱ በጌታ በኢየሱስ ስም አሜን። የጌታዬ የአምላኬ የኢየሱስ ልጆች ሰላም ለእናንተ ይሁን። ተባረኩ። ሻሎም